እናትየው ገና ከወሊድ ስቃይ ሳታገግም ልጇን ለማባበል በቅፏ ውስጥ አስገብታ እያጠባች ነው። በድንገት ግን የክፍሉ በር ተከፈተ። Sheriff's office. Where are you headed? ወደ ክፍሉ የገባው ሰው ሊያግዛት አልነበረ። የ3 ሳምንት ሕፃን ነው። አንድ አባት የገዛ ልጁን ያውም ገና የ3 ሳምንት ጨቅላ የሆነችውን ልጁን ለመግደል ምን ሊገፋፋው ይችላል? አስቡት። አንዲት እናት ገና ከወሊድ ስቃይዋ ሳታገግም የ3 ሳምንት ሕፃን የሆነውን ልጇን እቅፏ ውስጥ አርጋ እያጠባች ነው። ድንገት ግን የልጇ አባት በንዴት ወደ ክፍሉ ይገባል። በእጁ ላይም ገዳይ የሆነ የቀስት መሳሪያ ይዟል። ምክንያቱ ምን ይመስላችኋል? ሕፃኗ ስታለቅስ እንቅልፍ ስለነሳችው ብቻ። ዛሬ የምነግራችሁ ታሪክ የሰው ልጅ ምን ያክል ወደ አውሬነት ሊቀየር እንደሚችል የሚያሳይና ፖሊሶችን ሳይቀር ዝም ጸጥ ያስባለ እጅግ ዘግናኝና እውነተኛ ታሪክ ነው። ታሪኩን ከመጀመራችን በፊት ቪዲዮውን ላይክ በማድረግ ይጀምሩ። በቀጥታ ወደ ታሪኩ እንግባ። ሰኔ 26 2003 ዓ.ም ማለዳ ላይ የኒውዮርክ ፖሊሶች አንድ አስቸኳይ የደረሱልኝ ጥሪ ይደርሳቸዋል። የ29 ዓመቷ ሜጋን ኬሪ በድንጋጤ ውስጥና በለቅሶ ውስጥ ሆና 911 ትደውላለች። ፖሊሶች ቦታው ላይ ሲደርሱ ግን ያዩት ነገር በጭራሽ ያልጠበቁትና እጅግ ዘግናኝ የሆነ ነገር ነበር። ሜጋንና የ3 ሳምንት ልጇ በደም ተጨማልቀዋል። ሕፃኗም ክፉኛ ቆስላ ነበር። የሕክምና ባለሙያዎች ሕፃኗን ለማትረፍ ርብርብ ጀመሩ። ሜጋንም ራሷ ጉዳት ደርሶባት ነበር። መሳሪያው እናትየው ላይ ከማረፉ በፊት የ3 ሳምንት ሕፃኗን አቋርጦ ነበረ ያለፈው። ፖሊሶች ይህንን አሰቃቂ ጥቃት ማን እንዳደረሰ ሲጠይቁ ሜጋን የሰጠችው ምላሽ ሁሉንም አስደነገጠ። አጥቂው ሌላ ማንም ሳይሆን የልጇ አባት የ29 ዓመቱ ፓትሪክ ነበረ። ፓትሪክ ጥቃቱን ካደረሰ በኋላ የሜጋንን ስልክ ነጥቆ ወደ ጫካ ገባ። ጠፋ ማለት ነው። ጫካ ውስጥ ገብቶ ጠፋ። የገዛ ልጁን በማይራራ ልቡ ያጠቃ ሰው በመንገዱ ላይ የሚያገኘውን ማንኛውንም ሰው ሊጎዳ እንደሚችል ፖሊሶች ገብተዋቸዋል። ስለዚህ በፍጥነት በአቅራቢያው ወደምትገኘው የፓትሪክ እህት ቤት አመሩ። እህቱ ፓትሪክ ወደ ጫካው አቅጣጫ እንደጠፋ ጠቆመቻቸው። Drive straight up. Straight? Yes. There's going to be a huge, like, 10-acre field. ፖሊሶች ፓትሪክን ጫካ ውስጥ እያደኑ ሳለ ከሆስፒታል አንድ ልብ ሰባሪ ዜና ተሰማ። የሕክምና ባለሙያዎች የ3 ሳምንቷን ኤሊኖርን ለማትረፍ ያደረጉት ነገር አልተሳካም። ሕፃኗ ሕይወቷ አለፈ። ይህ በእንዲህ እንዳለ ሜጋን የልጇን መሞት ገና አላወቀችም ነበር። የፖሊስ መኮንኖች ይህን መርዶ ለሜጋን ለመናገር ወደ ሆስፒታል አመሩ። ሜጋን በሐዘን ተሰብራለች። ምን ላድርግ? ልጄን መልሱልኝ እያለች ታነባለች። በመጨረሻም ፓትሪክ የሸሸበትን የስልክ ሎኬሽን ፖሊሶች መከታተል ጀመሩ። ስልኩ ከወንጀሉ ቦታ 10 ማይል ርቆ ጫካ ውስጥ አሳያቸው። ፖሊሶች መሳሪያቸውን አዘጋጅተው እጅግ በከፍተኛ ጥንቃቄ ወደ ጫካው ገቡ።
እናም የተደበቀበትን መኪና አገኙት። With your right hand, lift the back of your shirt. Do it now. With your right hand, put your hands in the air. Spin 360. Do it now. ፓትሪክ በቁጥጥር ስር ዋለ። No gun at all. What's your first name? Okay. ፖሊሶች ሜጋንን በደንብ ሲያናግሯት ከጀርባ ያለው እውነት ወጣ። ፓትሪክ ይህንን ያደረገው ሕፃኗ ስታለቅስ እንቅልፍ ስለረበሸችው ብቻ ነበረ። በተጨማሪ ከዚህ ቀደም ሜጋን ላይ ተደጋጋሚ የቤት ውስጥ ጥቃት ሲያደርስባት እንደነበረ ተረጋገጠ። ፓትሪክ በሁለተኛ ደረጃ ግድያ ክስ ተመስርቶበት የካቲት 28 2025 ጥፋተኛ ሆኖ በመገኘቱ ከ25 ዓመት እስከ ዕድሜ ልክ እስራት ተፈረደበት። የካውንቲው ሼሪፍ ፖሊሶቹ ማለት ነው ፓትሪክን ሲገልጹት በሰው አምሳል የተፈጠረ ጭራቅ ብለውታል። የ3 ሳምንት ሕፃን ምንም በማታውቀው ዓለም የአባት ፍቅር ማግኘት ሲገባት በአባቷ ሕይወቷ አለፈ። ይህ ታሪክ ምን አስተማራችሁ? የቤት ውስጥ ጥቃት ምን ያክል ክፉ ደረጃ ላይ እንደሚደርስ ይህ ትልቅ ማሳያ ነው። በዚህ ታሪክ ላይ ሐሳብ አስተያየት ካላችሁ ኮሜንት አድርጉልኝ። ለዛሬ ያዘጋጀሁላችሁ አጭር ታሪክ እችን ትመስል ነበረ። ቀጣይ በእውነተኛ ታሪክ እስከምንገናኝ እዚህ ላይ እንሰነባበታለን። ሰላም ሁኑልኝ።